ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ አውታር ቤተሰቦች፣ ዛሬ በሀገራችን በኢትዮጵያ ውስጥ ስላለው አሳሳቢ የፖለቲካ ቀውስ፣ ስለ መሪዎች ብቃት ማነስ፣ ስላለው ሁለንተናዊ የጸጥታ ኪሳራና ገዳይ ሰው መሪ መሆን የለበትም በሚለው አንገብጋቢ አጀንዳ ዙሪያ የተሰናዱ ጥልቅ ትንታኔዎችን ይዘንላችሁ ቀርበናል። ዛሬ በምናቀርባቸው ልዩ ዘገባችን በመንግስት አስተዳደር አቅም የለሽነትና በከተማ ብቻ ተንጠልጥሎ ስለቀረው የመንግስት መዋቅር የገበሬውን አንደበት እንመለከታለን። በሌላ መረጃ ከቀድሞው መንግስት ሰላማዊ ሀገር ተረክቦ በአሁኑ ወቅት የሀገሪቱ ሰላም ለምን መናጋት እንደቻለና ታጣቂዎች ለምን እንደ አሸን እንደፈሉም እንቃኘዋለን። መንግስት የፖለቲካ ትርፍ ለማግኘት ሲል ራሱ ፈጥሯቸዋል ስለሚባሉት የመንግስት ሸኔዎችና ፍላጎታቸውን ለማስፈጸም ስላደራጃቸው ልዩ ልዩ ታጣቂ ቡድኖችም እንመለከታለን። ታጣቂዎች እርስ በእርስ መጋጨታቸውን ትተው አገዛዙን የጋራ ስጋት አድርገው መነጋገራቸው ስላስከተለው የፖለቲካ ውጥረትም እንመለከታለን። በመጨረሻውም የሀገሪቱን ሕዝብ ከዚህ ሰቆቃ ለመታደግና የጋራ መፍትሄ ለመፈለግ የፖለቲካ ተንታኞች ያስቀመጡትን አቅጣጫ በዝርዝር እንመለከታለን። ወደ ዝርዝር ትንታኔያችን ከመሻገራችን በፊት ግን እንደዚህ ያሉ እውነተኛ ያልተበረዙና ፈጣን የፖለቲካ ትንታኔዎችን በየቀኑ እንዲደርሷችሁ የኢትዮ አውታር ቻናላችን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ላይክ በማድረግና ሌሎችም ሸር በማድረግ ድምፃችሁን እንዲሰማ አጋርነታችሁን አሳዩን። በአሁኑ በቀጥታ ወደ ዝርዝር ጉዳዩ እንገባለን። አብራችሁን ቆዩ። ከከተማ የተንጠለጠለው መንግስትና የገበሬው ብሶት። የመጀመሪያው ነጥባችን የሚያተኩረው የመንግስትን አስተዳደራዊ አቅም የለሽነት በሚያጋልጠውና በገጠሩ የህብረተሰብ ክፍል ላይ እያደረሰ ስላለው በደል ነው። እንደ አርሶ አደሩ በሰላ አንደበት እንደተናገረው መንግስት ከተማ ላይ ብቻ የተንጠለጠለ በመሆኑ የገጠሩን ማህበረሰብ ማካተት ባለመቻሉ የምርጫ ወረቀቶችን ጭምር በማጭበርበር ሂደት ለማካካስ እንደሚሞክር ይናገራል። ይህ የጸጥታ ኪሳራ የመንግስትን አስተዳደር አቅም የለሽነትና የአገዛዙ ጉድ ገዳይነት በገበሬው አንደበት ሲገለጽ እጅግ ያማል። ህዝቡ መንግስት ግደለኝ ብዬ እንዴት እመርጠዋለሁ? ቀደም ብለን መርጠን የላክናቸው መሪዎች እስር ቤት አስቀምጦ ምን አይነት ዲሞክራሲ ነው የሚያወራው? በማለት በምሬት ይጠይቃሉ። ይህ ባስ ብሎም የዓለም መንግስት ይህንን ሁሉ በደል የያዩ ጆሮአቸውን መዝጋታቸውና ዝም ማለታቸው የዲፕሎማሲ ማህበረሰብ ለህዝብ መከራ ደንታ እንደሌለው ያሳያል። በአሁኑ ወቅት በብልጽግና ዘመን ወጥቶ መግባት ክፉኛ አዳጋች ሆኗል። እገታ፣ እልቂትና ሞት የየዕለት የዜና ሆኗልኝ። ህዝቡ የሞተ ዘመዱን በክብር መቅበር አቅቶታል። የታመመ ዘመዱን መጠየቅ ሳይችል ቀርቷል። ጎረቤት ለጎረቤት ተደጋግፎ መኖር የማይቻልባት የሞተው ጎረቤት ይቅበረው ተብሎ አስከሬን የሚተውበት አሳዛኝ የሞራልና የደህንነት ውድቀት ውስጥ እንገኛለን። የታጣቂዎች እንዳሸን መፍላትና የህልውና ስጋት። ለመሆኑ አብይ አህመድና የሚመሩት የህወሓት ብልጽግና ወደ ስልጣን ከመጡ በኋላ ለምን እልቂትና ጦርነት በረከተ? ከዚህ ቀደም ያልነበረ ግጭት ለምን እንደዚህ በዛ? ሐቁን ለመነጋገር አገዛዙ ወደ ስልጣን ሲመጣ የወረሰው አንድም የውስጥ ጦርነት አልነበረም። ከቀድሞ መንግስት የተረከበው በኢትዮጵያ ውስጥ በጉልበት በሚንቀሳቀስ ታጣቂ ድርጅት አልነበረም። በፌዴራል መንግስት ላይም እምቢባይ የሆነ አንድም ክልል አልነበረም። በአሁኑ ሰዓት ግን በርካታ የታጠቁ ፖለቲካዊ ድርጅቶች በየቦታው ተፈጥረዋል። ይህ ሁሉ ታጣቂ ኃይል ከአሁኑ ጠቅላይ ሚኒስትር ወደ ስልጣን በመምጣት በኋላ ለምን እንዳሸንፈላ? ለምንስ ሁሉም ይህንን አገዛዝ የደህንነታቸው ዋና ስጋት አደረጉት? ምክንያቱ ግልጽ ነው። አገዛዙ በበላበት ህዝብ ላይ ፍጆታ አውጆ የህልውና ስጋት ሆኗል። በትግራይ በአማራና በኦሮሚያ ክልሎች የሚገኙ ዜጎች በሙሉ የመንግስትን ድሮንና ጥቃት እየፈሩ ይኖራሉ። ጠቅላይ ሚኒስትሩ በእያንዳንዱ ቀበሌ የህፃናት ህይወት ሲቀጥፉ፣ ትምህርት ቤቶችን ሲያወድሙና እንደ ባቡር ያሉ መሰረተ ልማቶችን ሲያፈርሱ እየዋሉ ህዝቡ የህልውና ስጋት ናቸው ብሎ ቢነሳ ምንም ስህተት የለውም። ኦሮሞን እርስ በርሱ ለማጋደል ከመስራት አልፈው በገዛ ህዝባቸው ላይ እልቂት ያወጁ መሪዎች ሀገሪቱን የአፍሪካ ትልቁ ጦርነት ቀጠና አድርገውታል። በአሁኑ ወቅት አፍሪካ ውስጥ ክላሽ አንግቶ ከመንግስት ወታደር ጋር የሚዋጋ ወጣት የበዛበት ሌላ ሀገር የለም። የታጣቂዎች መተባበርና የብልጽግና መበሳጨት። የብልጽግና ገዢዎች ወይም ደጋፊዎች ሁልጊዜ የብሔረሰቦችን ግጭት እንዳለ እና እርስ በርስ የማይሰማው ኃይሎች እንዳሉ አድርገው መናገርን ይወዳሉ። ነገር ግን በአሁኑ ወቅት በኢትዮጵያ ውስጥ ያሉ ታጣቂዎች ሁሉ በቀጥታ ከአብይ አህመድ ወታደሮችና ከጸጥታ መዋቅሩ ጋር የሚፋለሙ እንጂ የጎንዮሽ ግጭት ውስጥ የሚገኙ አይደሉም። አሁን የታጣቂ ድርጅቶች ሁሉ ጥያቄያቸው አንዱ ሆኗል። አገዛዙን ለመፋለም የሚፈልጉ ኃይሎች ሁሉ እርስ በርስ
መተነኳኮስም ሆነ በጠላትነት መተያየትን አይቶ መምጣታቸው መንግስት ክፉኛ ያበሳጫ ደንጃ ሆኗል። ፋኖና የኦሮሞ ነጻነት ሰራዊት እርስ በርስ መፋለማቸው ትተው ይልቁንም ጠላታችን የአብይ አህመድ አገዛዝ ነው ብለው አውጀው ስለመተባበር እየተነጋገሩ ነው። መንግስት ጽንፈኛው ሸኔ ተባብረው መጡብን፣ መንገዶችን ዘጉብን እያለ በመግለጫው ሲያለቅስ ይደመጣል። ይገዳደላሉ ብሎ ሲጠብቃቸው ሲመካከሩ በማየቱ ገዳይና ሟች ናቸው ያላቸው አካላት አንድ ላይ ቁጭ ብለው መወያየት በመጀመራቸው አገዛዙ ክፉኛ ታሟል። ሰዎች መገደላቸውን ትተው መተባበራቸው የሚያመው መንግስት የጤነኛ የፖለቲካ መገለጫ ሊሆን አይችልም። መንግስት ሰራሽ ታጣቂዎችና የሴራ ፖለቲካ። ነገሩን ይበልጥ አስገራሚ የሚያደርገው የኦህዴድ ብልጽግና የራሱን ስልጣን ለማራዘም ሲል ግጭት መፈልፈሉና ታጣቂዎችን ራሱ መፍጠሩ ነው። በዓለም አቀፍ ደረጃ ተነባቢ የሆነው የዋሽንግተን ፖስት ጋዜጣ እንዳጋለጠው በኦሮሚያ ውስጥ በበጀት በታጠቀ ጠመንጃና በመንግስት ተሽከርካሪ ጭምር የሚንቀሳቀስ መንግስት ሰራሽ ሸኔ አለ። ይህ ኃይል ሰላማዊ ሰዎችን ያግታል፣ ይገድላል፣ ይዘርፋል። በተመሳሳይ መልኩ በአማራ ክልል መንግስታዊ ፋኖን ፈጥኖ እሾህን በእሾህ ለመንቀር ሲሰራ እንደነበር፣ ትጥቅና ስንቅ ሰጥቶ ያሰማራቸው እንደነበር ቢቢሲ ጨምሮ ዓለም አቀፍ መገናኛ ብዙሃን ዘግበውታል። በትግራይም ቢሆን ጦርነቱ እንዳይካሄድለት ልዩ ልዩ ታጣቂዎችን ሲያደራጅ እንደነበረ የአፍሪካ ኢንቴሊጀንስ የመሳሰሉ ሚዲያዎች ጽፈውታል። ለመሆኑ መንግስት ታጣቂዎችን በመከፋፈል ምን ጥቅም ያገኛል? የፖለቲካ ተንታኞች እንደሚሉት ጠቅላይ ሚኒስትር ሀገር የማስተዳደር ችሎታ ስለሌላቸው የህዝቡ ቀዳሚ ጥያቄ ሰላም ብቻ ስጡኝ የሚል እንደሆን ይፈልጋሉ። ማህበረሰቡ አንገብጋቢ የሆኑ የልማት፣ የኑሮ ውድነትና የዲሞክራሲ ጥያቄዎችን እንዳያነሳ ለማድረግ ሲባል ሆን ተብሎ ጦርነት ይጫራል። ታጣቂ ኃይሎች እየተሳበበም ስልጣን ለማራዘም ይሞከራል። መገደል የስልጣን ምንጭ ሆኖላቸዋል። ገዳይ ሰው መሪ መሆን የለበትም። ይህ ሁሉ ቀውስ የመነጨው ከሶስት መሰረታዊ ምክንያቶች መሆኑን ተንታኞች ይጠቁማሉ። የመጀመሪያውና ዋናው ምክንያት የጠቅላይ ሚኒስትር ከሃዲነት፣ ዋሾነት ነው። መጀመሪያ አብረውት የነበሩት ወዳጆች የጎረቤት ሀገራትን እና የደጋፊውን ህዝብ በሙሉ ቃል ገብቶ ካደ፣ ዋሻቸው። ሁለተኛው ምክንያት ቃል የተገባለትን የሰላምና የዴሞክራሲ ጥያቄ ለመመለስ የሚያስችል ብቃት ማጣታቸውና ክፉነትና ሴራን እንደ ችሎታ መቁጠራቸው ነው። ሶስተኛው ምክንያት ደግሞ በሰላም ወቅት የሚነሱ የዳቦ ጥያቄዎችን ለመመለስ የሚያስችል ፖሊስ ስለሌላቸው በጦርነት መቀጠልን ብቸኛ አማራጭ ማድረጋቸው ነው። ጠቅላይ ሚኒስትር በአንድ ወቅት ራሳቸውን አሁን ሌባ ሰው ሲታዩ እንደሚያስጠላችሁ ነፍሰ ገዳይ መሪ ቢሆን አይመቸኝም አይደል፣ ደስ አይልም፣ ገዳይ ሰው መሪ መሆን የለበትም ሲሉ ተደምጠው ነበር። ነገር ግን በሌላ በኩል ቆፍጠን ብለው ጦርነት ምን እንደሆነ ማሳየት ይኖርብናል፣ ማሸነፍ እንዴት እንደሚቻል እናሳያለን እያሉ ህዝቡን ማስፈራራታቸውን አላቆሙም። ይህ የቃላትና የተግባር መቃረን አገዛዙ ምን ያክል በሰላም ላይ እንዳመፀ ማሳያ ነው። የሰው ደም ሲፈስ ነፍሳቸው ሐሴት እንደሚታደረግላቸው በሚመስል መልኩ ዜጎች ሲገደሉ ቋንቋቸውና አገላለጻቸው ይለያያል። አንዱ መዋቅር ጥቃቱን ሸኔ ፈጽመው ሲል፣ ሌላው ጽንፈኛ ፈጽመው በማለት በህዝብና በታጣቂዎች መካከል ግጭት ለመፍጠር ሆን ብለው የሴራ ፖለቲካ ይሸብራሉ። የተከበራችሁ የኢትዮ አውታር ቤተሰቦች ይህን ግራ የተጋባና ህዝብን ለሰቆቃ ያደረገ የፖለቲካ አካሄድ ለመቀየር መፍትሄው አጭርና ግልጽ ነው። ያነጋገርናቸው የፖለቲካ ተንታኞች እንደሚጠቁሙት ገዢዎች በሚፈሩትና በሚጠሉት መንገድ ፖለቲካውን መምራት ያስፈልጋል። እሱም ምንድን ነው? በህዝቦች መካከል ወዳጅነት ማብዛት፣ ትብብርን ማጠናከርና የጋራ ሀገር እንዲሁም የጋራ ስጋት አለን ብሎ በአንድነት መንቀሳቀስ ነው። ልዩነታችንን አጥብቦ ለጋራ ሰላም መፍጠን ይበጃል። እናንተስ በዙ ዙሪያ ምን ታስባላችሁ? ገዳይ ሰው መሪ መሆን የለበትም በሚለው ሀሳብና ሀገራችን አሁን ስላለ የጸጥታ ቀውስ ያላችሁን አስተያየት በኮሜንት መስጫው ላይ ያስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን፣ ቪዲዮ ላይክ እና ሼር ማድረጋችሁን አትዘንጉ። በሌላ ወቅታዊ ትንታኔ በድጋሚ እስከምንገናኝ ድረስ ሰላም፣ አንድነት፣ ፍቅር ለሀገራችን ይሁን። ቻናላችን ኢትዮ አውታር ነው። ስላዳመጣችሁን እጅግ አመሰግናለሁ።